በትልቅ ባላሰበችው ባልጠበቀችው መንገድ ሩታችን ሰርፕራይዝ ተደርጋለች። እንግዲህ ሰርፕራይዙ ደግሞ ያስደረጋት ማን ነው የሚለው አብርሽ አለ ወይስ የለም? እውነት ደስታ ነው ይሄ ሰርፕራይዝ ያቀረበው እና ታምሌቱ ላይ ያለው የአብርሽ ፎቶ አዲስ ነው፣ የሰሞኑ ይመስላል። ስለዚህ ይሄ ሙሉ ወጪው እውነት ደስታ ሸፍኖት ነው ወይስ አብርሽም አለበት ከካሜራ ጀርባ ሆኖ ተደብቆ ነው የሚለው ይፋስ ለምን አልኖረበትም በዚህ ፕሮግራም ላይ የሚለው ሙሉ መረጃ አቀርብላችኋለሁ። እስከ መጨረሻው ቪዲዮ በትዕግስት ለማዳመጥ ሞክሩ። እስከ መጨረሻው አብራችሁ ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? ያላችሁልኝ መተናል። ላይክ ሼር ሰብ እያደረጋችሁ እስከ መጨረሻው አብራችሁ ተከታተሉኝ። ሁላችሁም ደግሞ ለምትበረታቱኝ ሼር ላይክ ለምታደርጉ ደግሞ ከልብ አመሰግናለሁ። ፈጣሪ ባላችሁበት ይጠብቃችሁ። ምኞታችሁ ያሰባችሁት ያለማችሁት ተሳክቶላችሁ በሰላም በደስታ ደግሞ ለሀገራችሁ ያብቃችሁ። ያላሰባችሁት እንጀራ በማታ ይክፈትላችሁ እያልኩ ወደ ጉዳዩ እንገባለን። እንግዲህ ሩታችን እንደተየነው 300 ኬ ገብታ ነበረ ሰሞኑ። እንግዲህ እኛ የጠበቅ ነው ከአብርሽ ጋር ያከብራሉ ደህና ሆኑ ይመለሳል ብለን ነበረ። እሱ ግን ይህም በሽታ ለምን እንደተመኘው ባናቅም ቀጥሎበታል፣ ሄዶበታል። በመቀጠል እንግዲህ ይህንን የመሰለ ሰርፕራይዝ ደግሞ በድንገት ቤቷን ከፍቶ ገብቶ በጣም በሚያስደንቅ ሁኔታ በሚያስገርም ሁኔታ እንግዲህ ሰርፕራይዝ አድርጓታል። ያደረጋትስ ማን ነው የሚለው ደግሞ ደስታ ነው። ደስታ አሁንም ሩታን ያፈቅራታል ወይስ ከሩታ ጋር ለመቀጠል አሁንም እልም አለው ወይ? ሩታስ ለምንድን ነው ክብሯ ማጠብቀው በዚህ ልክ ፊት ለምን ትሰጧለችም የሚለው መጨረሻ ላይ የምናየው ይሆናል። ስለዚህ እንግዲህ ሩታዬ እንኳን ደስ አለሽ። በመጀመሪያ ደረጃ በጣም ደስ ብሎናል። ያንቺ ፋታ እንደዚህ ፍልቅልቅ ብለሽ ደግሞ ሳይሽ በጣም ደስ ብሎኛል። ደስታሽ በጣም አስደስቶኛል። እንኳን ደስ አለሽ። ኮንግራ ብያለሁ በድጋሚ እንግዲህ ለ400,000 ደግሞ በቅርቡ 400,000 ገብተሽ ደግሞ እንደምናይሽ በሙሉ ተስፋ እምነት አለን ማለት ነው። ትችያለሽ። የሚዲያው ድምቀት ነሽ፣ የሚዲያ ንግስት ነሽ፣ የሚዲያ ልዕልት ነሽ፣ ሁሉ ነገር ነሽ አንቺ ማለት በቃ ትችያለሽ። ምንም ይሄንንም እንዴት ልበልሽ እንደ ሌሎች ሰርተሽበት ቢሆን እንደ ሌሎች ተከታትሎ ብሰሪበት ኖሮ 5,000 ገብተሽ ነበረ። ችግርሽ አንቺ ቻይናልሽ ላይ እየሰራሽ አይደለም፣ የሰዎችን ቻይናል እያሳደግሽ ነው። ቻይናል ማለት ነው። ለምንድን ነው በተከታታይ ቪዲዮ እንድትለቂ እንፈልጋለን። ከዚህ በኋላ የሰው ቤት እንድናይሽ ሳይሆን ቤትሽ ላይ በተከታታይ እንድናይሽ እንፈልጋለን። ሌላ ሁሉንም ጥተሽ ከልዑሌሽ ጋር ብትመጪ ራሱ ለኛ ደስታችን ነው። ከልዑሌ ጋር በሰላማዊ መንገድ ይሄ ጭቅጭቅ ምናምን ሲኖር ልጁ እንድታመጪው አንፈልግም። ግን በሰላማዊ መንገድ በፍቅር ከልጅሽ ጋር እንኳን ሆነሽ ብትሰሪ እኛ ደስ ይለናል። ሁሌም ከጎንሽ ነን። በርቺልን። ምን ልበልሽ በቃ አንቺ የራስሽን ትተሽ ሰዎችን ለማሳደግ ነው እየሮጥሽ ያለሽው። ሰዎችን ትልቅ ቦታ ለማድረስ ነው ያለሽው። እንግዲህ መልካምነትሽ አይቶ ፈጣሪ ደግሞ አንቺን ከዚህ የበለጠ ትልቅ ደረጃ ላይ አድርሶሽ ለማየት ያብቃነኛንም ፈጣሪ ይሄን የመሰለ ልጅሽም ልዑሌንም ፈጣሪ ያሳድግልሽ። ደስተኛ የሆነ ህይወት ደግሞ እንድትኖሪ ፈጣሪ ያደርግሽ። እንግዲህ በጎንሽ በዙሪያሽ እንዳለ ያሉ የሚቀኙሽ ሸረኞች ጥላቶችሽ ፈጣሪ ይያዝልሽ። እንግዲህ አንቺን እንጥላለን ብሎ ከሚራሮጡ እራሳቸው ደግሞ ጥሎ እንዲያሳይሽ እንፈልጋለን ያንን ነገር። በመቀጠል እንግዲህ ደስታ በጣም እናመሰግናለን። ያው እህታችን በዚህ ልክ ስላስደሰካት ደስ ብሎናል። ፈረንጁ በቃ እንትን ካረብሽ ካይሆንልህማ ለነገር አንተ ባትኖር ይሄ ድምቀት ኬት ይመጣል ብለሃል። ኬትም አይመጣማ። አንተ ኑር የሩታ መከታ ማለት ነው። ኑር አንተ ታስፈልጋለህ። እና ለማንኛውም ውድ ቤተሰቦቼ እንግዲህ አብርሽ የለም እንግዲህ ባለፈ ኤርሜላ
ምናልባት አሁን ይዛው የጠፋችው ይዛው የተደበቀችው ባለፈ እርጉዝ ነኝ ብላ ያው ኦዲየንስ እየተጫጫባት ስለሆነ እርግዝናው የት ሄደ ምን ሆነ እየተባለች ስለሆነ እርግዝናውም ልታድሰው ይሆናል አብርሽን ይዛው እየጠፋችው ትላላችሁ። የሱ የዚህ ዘር የዚህ ነገር ነገ አቀርብላቸዋለሁ። አሁን አይደለም እያንዳንዱ መረጃ ማለት ነው። እና ለማንኛውም ኤፋ ለምን የለም? ኤፋ ቢኖር በጣም ደስ ይል ነበረ። የምሬ ነው ምላችሁ። አሁን ደግሞ በዚህ ነገር ሌላ ወከባ ሊፈጥሩባት ነው ሩታ በዚህ ሰዓት ማለት ሩታ አስባ ፈልጋው አይደለም እንግዲህ እነሱ መጥቶ ነው ሰፕራይዝ ያደረጓት። አሁን ከደስታ ጋር እንደዚህ ስላዩት የአብርሽ ቤተሰብ ወይም ቡዜ ናት፣ ሌላው አይደለም። ሌላ ታሪክ ልፈጥርባት ነው። አንቺ እንደዚህ ልታረግ እያደረግሽ አይደለም ወይ? አንቺ እንደዚህ እየሆንሽ አይደለም ወይ ነው የምትላት። እንግዲህ ይሄ ፕሮግራም ላይ ደግሞ ኤፋ አለመኖሩ ሌላ ኬስ ሌላ ታሪክ ሊፈጥር ነው ብዬ ነው እኔ ያገመትኩት። የራሴ ግምት ነው። እንግዲህ ያለ ኤፋ ይሄንን ፕሮግራም ያደረጉት አብርሽ በሌለበት ቤት ያው ሩታና ደስታ የነበራቸው ኬዝ ስለሚያውቁ ማለት በቃ ደስታ እንደሚፈልጋት ያውቃሉ። አሁን ደግሞ ይሄንን አረገላት ሲባል አብርሽን ፈልገሽው ሳይሆን ያኔ አንቺ ልትበቀይ ነው። አሁንም ግን የህይወትሽ እየመረሽ ያለሽ ወይም እየሆንሽ ያለሽ ከደስታ ነው ብሎ ሌላ ወከባ ሊፈጥሩባት ይችላሉ የሚለው በጣም እያሳጋኝ ነው። እኔ እንደኔ ሀሳብ ነው ምላችሁ። ያንን ነገር መነሳቱም ደግሞ አይቀርም። በዚህ ምክንያት ደግሞ ሌላ ወከባ መፍጠራቸው የማይቀር ነገር ነው። የምናየው ነገር ይሆናል አብረን። ነገር ግን አንድ ነገር ማለት የምፈልገው ነገር ሩታ ራስሽን ቆፍጠና አርግተሽ ራስሽን በቃ በራስሽ መቆም ምችይ ሴት ነሽ። የምሬ ነው ምልሽ። ጀግና ነሽ፣ ትችያለሽ። በራስሽ ቆመሽ መሄድ ምችይ ሴት ነሽ። ስለዚህ አብርሽም ከሆነ በእንደዚህ መልክ ሚንዝላዘል እንደዚህ የሚቀጥልበት ከሆነ የራስሽ ህይወት መኖር አለብሽ። በቃ በራስሽ መንገድ ራስሽን አስከብረሽ ቤተሰቦችሽ አስከብረሽ መኖር አለብሽ። አብርሽ ራሱንም ቤተሰቡንም ያስናቀ ሰው ነው። ቤተሰቡንም ያሰደበ ሰው ነው ማለት እኔ ሰው ለብር ብሎ ክብሩ የሚያረክስ ሰው ያየው እነሱ ናቸው፣ የእነሱ ቤተሰቡ ናቸው ማለት ለብር ብሎ በዚህ ልክ ራሳቸው ማርከስ። አሁን ይሄ በሽታ እውነት ታሞ አይደለም አብርሽ ታሞ አይደለም። ይሄን በሽታ የመረጠበት ፈጣሪ በዚሁ ቢያስቀራው ምን ያደርጋል? እስኪ ነገሩ ምን ይላል? በዚሁ ሊያስቀራው ይችላል። ይሄ እኮ ፈጣሪ ነው አይደል? የሰው ነገር ሰው ፈልግ ምን ይባላል መስላችሁ? ምላስ የማያመጣው ጣጣ የለም ይባላል። እሱ ፈልጎ ይሄንን ነገር ተመኝቶ ለብር ብሎ ይሄንን አደረገ። ፈጣሪ በዚሁ ቢያስቀራው እኮ በጣም ከባድ ነገር ነው አይደል? የምር በጣም የሚያሳፍር ስራ ነው እየሰራ ያለ። እንግዲህ አይተናል። ለአባቱንም አውጥቶ ሚዲያ ላይ ያሰደበ ሰው ነው። ቤተሰብ በቃ ምን ልበላችሁ፣ ለብር ብሎ ምንም ክብር የማይፈልጉ ሰዎች፣ ክብራቸው ዝቅ ያደረጉ ሰዎች፣ ክብራቸው አውርዶ የጣሉ ሰዎች የአብርሽ ቤተሰብ ናቸው። ለብር ብሎ ማለት ነው። እህቱም ብትሆን አየናት። ለብር ብላ ነው በዚህ እድሜዋ እንደዚህ የምትሆነው። ገባችሁ? በዚህ እድሜዋ እንደዚህ የምትሆነው ለብር ብላ ነው። ስለዚህ ክብር ይቀድማል፣ ከሁሉም ነገር ክብር ይቀድማል። የሰው ልጅ ክብሩን አስጠብቆ ጠብቆ ሲኖር ነው። ገንዘብ ይመጣል ይሄዳል፣ ጠፊ ነው። ገባችሁ? በተለይ ለቤተሰባችሁ ማለት ዛሬ ክብሩን አጥቶ የቤተሰቡን ክብር አሳጥቶ ያደረገው ነገር፣ የሚስቱን ክብር አሳጥቶ ያደረገው ነገር፣ ያፈራው ንብረት ነገ በአንድ ደቂቃ በአንድ ሰከንድ ሊያጣው ይችላል። ገባችሁ? ክብራችሁ ክብር ማለት ለሰው ልጅ በጣም ትልቅ ነገር ነው። ገባችሁ? ብር በሆነ ሰዓት ይመጣል፣ በሆነ ሰዓት ይሄዳል፣ ጠፊ ነው። እምነትን ማለት ክብር ለራሳችሁ ክብር ሲኖራችሁ ለሰው ልጆች ክብር ይኖራችኋል። ለራሱ ክብር የሌለው ሰው ደግሞ ሰዎችንም አያከብርም፣ ለሰውም ክብር የለውም። ያ ደግሞ እሱ የመረጠው ከክብሩ ይልቅ ብሩ ነው። ግን ሩታ እንደዚህ ቦታ መገኘት የለብሽም። ከእንደዚህ አጀንዳ መውጣት አለብሽ። አንቺ ለነሱ ቻናል ለማሳደግ ብለሽ ራስሽን ክብርሽን ዝቅ ማድረግ የለብሽም። ሴት ልጅ ነሽ፣ የተከበርሽ ናት፣ ጀግና ነሽ፣ የሚዲያ ሰው ነሽ፣ በጣም ተወዳጅነት ያለሽ ኩሩ የሆንሽ እንቁ የሆንሽ ልጅ ነሽ። ስለዚህ ማንነትሽ አክብረሽ ኦዲየንሶችሽን እንዴት እንደሚወዱሽ ታውቂያለሽ። ያ ነገር ደግሞ ኦዲየንሶችሽም አክብረሽ ኦዲየንሶችሽን የሚፈልጉት ነገር ማድረግ ነው ያለብሽ። ኦዲየንስሽን የሚያስከፋ ነገር ማድረግ የለብሽም። በአሁኑ ሰዓት ብዙ ሰው ሊከፋብሽ ይችላል። እየተከፉብሽ ያሉ ሰዎች አሉ።
ማለት እኛ የምንፈልገው ያንቺ ክብር ነው፣ ያንቺ ደስታ ነው፣ ያንቺ ሳቅ ነው። በየጊዜው እንድታለቅሺ ክብርሽ እንዲነካ እንድትረገጪ አንፈልግም። በቃ ጥሩ ደረጃ ከዚህ የበለጠ ትሄጂያለሽ፣ ከዚህ የበለጠ ትልቅ ደረጃ ትደርሻለሽ። ገባሽ? በእንደዚህ መንገድ ብቻ አይደለም የምታድገው። በጣም ምቺ እንደ በፊታችሁ ሆናችሁ ስሩ። በቃ የሚስማማ ከሆነ ያንቺን ክብር አስጠብቆ እንደ ሚስት አክብሮሽ ክብርሽ በማያስነካ መልኩ መጥቶ ይስራ። ካልፈለገ ደግሞ ብቻሽ ከልጅሽ ክብርሽን አስጠብቀሽ መስራት ትችያለሽ እና ጀግና ነሽ። ለማንኛውም ከዚህ የበለጠ ይገባሻል። ነገር ግን አሁን የምትመጡበት አይዲያ ይቅርብሽና በጥሩ ነገር እንድትመጪ ነው የምንፈልገው። አዝነሽም እንድናይሽ አንፈልግም። ከዚህ በኋላ ሁሌ የምንፈልገው ሳቅሽን፣ ደስታሽን፣ ጨዋታሽን ነው። እንወድሻለን። ለማንኛውም ውድ የሩቲ እህቶችም ክበሩልኝ። ወዳቸዋለሁ፣ አከብራቸዋለሁ። ስህተትም ካለብኝ እያረማችሁ እንግዲህ አበረታቱኝ። ሁላችሁም ከጎኔ እንድትሆኑ ተስፋ አደርጋለሁ። ላይክ ሼር ማድረጋችሁ እንዳትረሱ። በዚህ ውስጥ እናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ ያስቀምጡልኝ። ለእኔ በጣም ጠቃሚ ትምህርት የሚሰጠኝ ነገር ሲኖር ሀሳብ ስጡኝ። እወዳቸዋለሁ።